አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁኝ አልሐምዱሊላህ። ባይላችሁበት ቦታ ሆናችሁ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ማሳየት አልችልም ማለት ነው። ምክንያቱም በቃ በዛ በኩል አሁን አይታችሁት ከሆነ ሾርባ ጥጃ አለው። ግን ይሄን ብቻ ፓርት ላሳያችሁና ቀጣይ ደግሞ እያልኩ ኢንሻአላህ በደንብ ምንሰራ ይሆናል ማለት ነው። እንግዲህ ያው እዚህ ጋር ሽንኩርቴን ከተፍ አድርጌ አዳረኩት ማለት ነው። የምሰራው መኮሮና አይዲ ይባላል። ያው እንግዲህ እዚህ ጋር ደግሞ ብታዩ ድጃጅ ነው የሚባለው፣ ዶሮ አይደል? በአረብ ሀገር ድጃጅ ነው የሚሉትና እሱን ገንጠል አድርጌ ከዛም በኋላ ደግሞ ያው እንዳያችሁት ሌሞን አዘጋጅቻለሁ፣ ጨው አዘጋጅቻለሁ። በጨውና በሌሞን በሎሚ ነው በአማርኛ፣ ሌሞን ደግሞ በአረብኛ ነው መቼም። እና አጥበዋለሁ ማለት ነው። እዚህ ጋር ይኸው እየከተፍኩት ነው። 4 ቦታ 5 ቦታ አድርገዋለሁ። ቆዳው ደግሞ አነሳዋለሁ ማለት ነው። እዚህ ጋር ደግሞ ብታዩ ቆዳው ካልተነሳ በጣም ነው የሚያስጠላው ማለት ነው። ቆዳው አንስቼዋለሁ ማለት ነው። እዚህ ጋር ጫፉ ደግሞ እየቆረጥኩት ነው እንዳያችሁት ማለት ነው። ያው ከተፍ አድርጌ 4 ቦታ 3 ቦታ አድርገውና በነገራችን ላይ ገለብሳት ያለበስኩት ለምንድን ነው ገለብሳት ነው የሚሉት አይደል? ይሄ ጓንቱን ማለት ነው። እኔ ያለበስኩት እጅ ወፍራም ስለሆነ ማሻላ በሉ ደግሞ እጅ ወፍራም ስለሆነ ለዛ ነው ያለበስኩት። አያስገባኝም አንዳንዴ ማለት ነው። እና እዚህ ጋር ይኸው እያጠብኩት ነው። 1 2 3 ምናምን ነገር አጥበዋለሁ። እኛ ሀገርማ በጣም ይዘፈዝፋል ይቀመጣል። እነሱ ጋር ግን ሳያጥቡት ይሰሩበታል ማለት ነው። የሚገርማቸው ሳያጥቡት ምንም እንደው እንደለቅለቅ አድርገው ያወጡታል ማለት ነው። ግን እኔ ግን በሌሞን አድርጌ በጨው አድርጌ በደንብ አድርጌ አሸዋለሁ። ውስጡ ያለ ቆሻሻ በዚህ መልክ አወጣዋለሁ ማለት ነው። እንዳያችሁት ይኸው በዚህ ፍትግ ያርግ ውስጡ በጣም ቆሻሻ አለ። የሆነ የጓጎለ ነገር ያያችሁት። በእንደዚህ አይነት መልክ በደንብ አድርጌ አሸዋለሁ ማለት ነው። አሸውና ውሃው ደፋውና ድጋሚ ውሃው እስኪ እንዲሄድልኝ በደንብ አንጣልለዋለሁ። ከዛ በኋላ ደግሞ ውሃ ጨምርበታለሁ ድጋሚ ማለት ነው። ሌሞን እዚህ ጋር ደግሞ ሎሚ አለ ማለት ነው። በሌሞን እሽት አድርጌ ሌሞን ጨመርኩበት እንዳያችሁት። ከዛ በኋላ ደግሞ እሽት አድርገዋለሁ በድጋሚ ማለት ነው። የውስጥ ቆሻሻ መውጣት ስላለበት እንደዚህ እያደረኩኝ መውጣት ስላለበት ማለት ነው። የሚገርማችሁ አሰርዬ አንቺ ትቆያለሽ ብዙ ጊዜ ስታጥቢ ዶሮ ትለኝ ነበረ። የሚገርማችሁ ማለት ነው። እና አይዋጥልኝም እኔ ያልሰራሁት ምግብ ራሱ እሺ አይለኝም ማለት ነው። እና እነሱ ከሰሩት ጭራሽ አልበላም የሚገርማችሁ። እና በዚህ መልክ አጥበውና ድጋሚ እኔ ደግሜለታለሁ። ውሃ 1 2 ብቻ አይበቃውም። እናንተ በፈለጋችሁት አይነት ማጠብ ትችላላችሁ። እኔ ደግሞ ለቪዲዮ ስል ነው ያሳጠርኩት እንጂ በደንብ ነው ያጠብኩት ማለት ነው። እዚህ ጋር ደግሞ ያው እንዳያችሁት እንግዲህ አመጣሁትና እዚህ ጋር ከተትኩት ማለት ነው። ድስት ውስጥ በደንብ አጠብስ አድርገዋለሁ። የሚገርማችሁ በደንብ አድርጌ ጥብስ እስከሚል ድረስ እንትን እለዋለሁ ማለት ነው። እና መኮሮና አይዲ ነው የምሰራው ማለት ነው። አይዲ ስላችሁ ያው ዝም ብላችሁ በዶሮ ብቻ ሳይሆን በጅብና አድርጌ ነው የምሰራው ማለት ነው። ቲማቲም አለው። የሚገርማችሁ ለመቅረጽ አልተመቸኝም በነገራችን ላይ ልጆቹም ስላሉ ምናምን በጣም በደንብ አላሳየኋችሁም ጎላ አድርጌ ማለት ነው። እና በጣም ልጆቹም ነበሩ ለመቅረጽም አይመችም። በሰው ቤት አላህ ለራሳችን ቤት ይስጠን፣ ለራሳችን ቤት ይወፍቀን። አላህ አገራችንን በሰላም አላህ ያስገባን ያ ረበል ዓለሚን። ሀቂቃ ከሰው ቤት አላህ ነጃ ይበለን ያ ረበል ዓለሚን። ወላሂ ምን ሰራሁ ምን አየሁ አልልም። በራሴ ቤት ከሆነ እንደፈለኩ ሆናለሁ። በሰው ቤት የሰው ነው፣ የተታቀቃችሁ ነው የምትሰሩት። እንግዲህ ያው በእጃችን ባለ ስልክ እንጠቀምበት ብለን ኢንሻአላህ ያው እንግዲህ ተስፋ አለን ማለት ነው። ተስፋ አንቆርጥም። በመስራት ዛሬም ነገ እንሰራለን፣ ሰርተን እንለወጣለን እላለሁ። ይኸው እዚህ ጋር ደግሞ ብታዩ ጥብስ እያደረኩት ነው። ቲማቲሙና አንድ ላይ እየጠበስኩት ነው። ይሄ መጅኡን ነው የሚባለው፣ መጅኑን ነው መጅኡን ነው የሚባለው። ይሄ ማዕጂ ነው በአማርኛ ግን ጠፋብኝ። የቲማቲም ድልህ ነው የምትሉት ረሳሁት ማለት ነው። እና መጅኡን ነው የሚባለው። ወይኔ ጉዴ ፈላ። መጅኡን ማለት ምን እንደሆነ ታውቃላችሁ? መጅኑን ማለት እኮ መጅኑን ማለት ማይሰራም አይምሮ አይሰራም ማለት ነው በአረብኛ ማለት ነው። እና እሱን ጨምሬበታለሁ፣ እያቁላላሁት ነው እንዳያችሁት። እዚህ ጋር ቅመም አዘጋጅቻለሁ፣ 4 አይነት ቅመም። ከዛ በኋላ ጨመርኩት። የወጥ የምትጠቀሙት መዳም ቤት ያለ ቅመም ነው፣ የተለየ ቅመም የለውም። ባላችሁ ነገር ነው መብቃቃት ነው የሚባለው። ባለ ነገር ነው የሚሰራው እንዳያችሁት። ይኸው እዚህ ጋር እያቁላላሁት ነው። በደንብ አድርጌ ጥብስ አድርጌ እያቁላላሁት ነው ማለት ነው።
እንዳያችሁት እኔም ፍልፍል እዚህ ጋር ፍልፍል አለኝ የተከተፍኩት ፍልፍል ማለት ሮሚ ፍልፍል ማለት ያው ቃሪያ ነው ቦፍራሙ እና ፍልፍል ሮሚ ነው የሚሉት እነሱ ፍልፍል ሮሚ ይሉታል። እናም እየከፈትኩ ነው እዚህ ጋር አይታችሁት ከሆነ ያው ድስቱ ጫፉ ይዞብኛል አያችሁታ። እናም በዚህ አይነት መልክ መስራት ትችላላችሁ። ምግብ አይዲ መስራት ከቻላችሁ ደግሞ ደሞዛችሁን በዛ ማከል ከፍ ያለ ይሄዳል ማለት ነው። በ1500 በ2200 ብር ነው የምትቀጠሩት ማለት ነው። ምግብ የምትችሉ ከሆነ አትስነፉ፣ መስራት ነው። ይኸው እዚህ ጋር ደግሞ ፍልፍል ጨምር ያለው ማለት ነው። እና መበርታት አለባችሁ እህቶቼ። ምግብ በተለይ አረብ ሀገር ያላችሁ ውጭ የሚሰሩ ብዙዎቻችሁን ያይቻችኋለሁ። ምግብ የማትሰሩት ትበልጣሉ። ከ100% ቢያንስ 25% ነው ምግብ ቢሰራው። ሁሉም አልችልም ነው የሚሉት የሚገርማችሁ ማለት ነው። ስለዚህ ለመስራት ሞክሩ። ሙያ ለራስ ነው፣ ለረመዳማችሁ አይደለም ጥላችሁላት የምትወጡት። ሙያችን ለራስ ነው ይዘነው የምንወጣው። ማንኛውም ነገር ስሪ። እኔ በነገራችን ላይ ስሪ እስከመባል አልጠብቅም። ያው በቪዲዮ እየነገርኳችሁ ነው። ሁሌም ስሪ፣ ይሄን ስሪ እስከመባል አልጠብቅም። በነገራችን ላይ ልክ እንደ ቤቴ ምናምን ነው የምሰራው። አዲስ ቤት ብገባም ደግሞ እንደ ቤቴ ነው ከፍቼ ማየው እንጂ እስከሚያሳዩኝ አልጠብቅም። የሚገርማችሁ ይኸው እዚህ ጋር ደግሞ ኮሮና አዘጋጅቼዋለሁ። ሀገራችን ላይ ብዙ ጊዜ ለብቻ ነው የሚቀቀለው፣ ግን እዚህ ግን አንድ ላይ ነው የምትሰሩት ማለት ነው። በእንደዚህ አይነት መልክ ጨመርኩት። እንዳያችሁት በጣም ነው የሚጣፍጠው። ሞክሩት። ያው ብዙዎቻችሁ ታውቁት ይሆናል። በነገራችን ላይ በጣም ነው የሚጣፍጠው። ጅብና አድርጋችሁበት ወተት ደግሞ የነሱ ወተት ምንድነው የሚባለው? ወላሂ አለም ረስቼዋለሁ። ወተት አለው። መጨረሻ ላይ አሳያችኋለሁ። እቃው ማለት ነው። በቃ ነው የመጣልኝ። በነገራችን ላይ በጣም ተፈላስፌ ነው እንትን ያልኩት ማለት ነው። በነገራችን ላይ አንድ መዳም ማሳይታኝ ይሄ በጣም ጣፍጣል ስትል በቃ እኔም ደግሞ ልስራው ብዬ እስቲ ልሞክረው ብዬ ሞከርኩት። በጣም የሚጣፍጥ ነው ማለት ነው። መጨረሻ ላይ አስቀምጥላችኋለሁ። እዚህ ጋር ውሃ አለ። ውሃ ከተትኩበት። ከዛ በኋላ ደግሞ ውሃ ከተትኩኝ። ያው እንዳያችሁት እንትን እያልኩት ነው። እንትን ውስጡ ላይ ይዞብኝ ነበር። ትንሽ ድስጡ ይይዛል ማለት ነው። እንዳያችሁት እዚህ ጋር ቂጡ ይዞብኝ እንትን እያልኩ ነው። እያሸሁት ነው ማለት ነው። ዶሮ ደግሞ ብታዩ እኩል ካልጨመራችሁት ይበስላል ቶሎ ቀድሞ ማለት ነው። እንደዚህ ከደን አድርገን ይብሰልልን ማለት ነው ትንሽ። እናም ደግሞ እዚህ ጋር ድጋሚ ከፍቼ አየዋለሁ። እንትን ያለ አላለም ማለት ነው። ከጨምሬበት ነበር። እየበሰለ ነው። አብረን ልናፈጥር ነው ማለት ነው። እንግዲህ አይመችም፣ በነገራችን ላይ ምንም አይመችም ማለት ነው። በተለይ ረመዳን ነው። ኢንሻአላህ ረመዳን ሲወጣ ደግሞ በደንብ እንደምሰራላችሁ በደንብ ፏ ብዬ እንደምመጣ አልጠራጠርም። ረመዳን ስለሆነ ችኩል እያልኩኝ ነው። አንዳንድ ነገር ብቻ ነው ምሰራላችሁ። በደንብ እመጣለሁ። በደንብ ቪዲዮ ለቃለሁ። ከምር ካሁን በኋላ የት ነበርኩ እስከምል ድረስ ነው። እና ቪዲዮ ብዙም አልለቅም። ያው አንዳንዴ ቦሬ እንደዚህ ነው ምሰራ የነበረው። በራሴ ነገር እመጣላችሁ። ላይክ አርጉኝ፣ ሰብስክራይብ አርጉኝ፣ አበረታቱኝ። እንግዲህ የላይክ ምልክት አድርጉልኝ። በደንብ እንድታበረታቱኝ እፈልጋለሁ። ይሄ ነው ያልኳችሁ ጅብነ፣ ይሄ ያጠገቡ ያለው ነው ጅብነ ኪሪ ነው የሚሉት ማለት ነው። ስለዚህ ይሄ ደግሞ ወተቱ ነው፣ ወፍራም ወተት ነው። ለመኮሮና ነው የተዘጋጀ ነው። እና በዚህ ደግሞ እንደዚህ በልክ አክል እናንተ ነው የምታውቁት፣ የምትበሉት አክል። በነገራችን ላይ ከተቀመጠ ይበላሻል ማለት ነው። በሰዓት ምናምን ከተቀመጠ እንደዚህ ግማሽ ሰዓት ምናምን ተሰርቶ ከተቀመጠ ይበላሻል። ወዲያውን ሰርታችሁ የምትበሉት ከሆነ ነው። እኔ ግን የሚበላው አክል ቀነስ አድርጌ በእንደዚህ አይነት መልክ አዘጋጅቼዋለሁ ማለት ነው። እናም ላይክ አርጉኝ፣ ሰብስክራይብ አርጉኝ፣ አበረታቱኝ እና በሌላ ቪዲዮ እንድመጣ አብረን እንድንሰራ ይኸው በዚህ መልክ ይኸው እዚህ